ነገ መጋቢት 24 የንስሐን ኃያልነትና የእግዚአብሔርን ፍጹም ቸርነት ያየንባቸው ኢትዮጵያዊ ሲሆኑ ተጋድሏቸውን በግብጽ የፈጸሙ ታላቅ አባት በወንብድና በሽፍትነት ሕይወታቸው ጊዜ አንድ ሙሉ በግ ብቻቸውን ይበሉ የነበረና አንድ ፊቀን ወይን ጠጅ ብቻቸውን ይጠጡ የነበረ ይበሉ፣ ይጠጡ፣ ይዘርፉ፣ ይቀሙ፣ ይገድሉ በነበረበት በዚያ ጊዜ ፀሐይን እንደ አምላክ አድርገው ተቀብለው ስለነበረ አንቺ ፀሐይ አናግሪኝ ይሉ የነበረ አምላካችንን ደግሞ አያውቁትምና የማላውቅህ አምላክ ሆይ አናግረኝ ተገለጽልኝ ይሉ የነበረ እንደ ብዙዎች አባት እንደ አባታችን እንደ አብርሃም በየዋህ ልቦና ሆነው ስነ ፍጥረትን በመመራመር እግዚአብሔር አምላካቸውን ያገኙ ታላቅ አባት ወላጆቻቸው ፀሐይ ያመልኩ ስለነበረ ገና ከልጅነታቸው ጀምሮ ስተት ሲሰሩ ተው አምላካችን ፀሐይ ይቆጣል እየተባሉ ያደጉ እሳቸው ግን ባደጉ ጊዜ ቀማኛ ዘራፊና ኃይለኛ ጉልበተኛ ሆኑ። እየዘረፉ ብዙ ይመገቡ ስለነበርና ከሰውነታቸው ግዝፈትና ከኃይለኝነታቸው የተነሳ በገፈጅ እየተባሉ ይጠሩ የነበረ ወደ ንስሐ ሕይወት ከተመለሱ በኋላ ለ40 ዓመት ያህል ብቻቸውን ማንንም ሰው ሳያዩ ከኖሩ በኋላ ለ500 መነኮሳት አበምኔት ሆነው የተመረጡ ቀን ቀን ወንጌል ሲያስተምሩ እየዋሉ አገልግሎታቸው የታይታ እንዳይሆንባቸው ሁሉም የገዳሙ መነኮሳት ከተኙ በኋላ በሌሊት ደግሞ እየሄዱ ረጅም ርቀት ውሃ እየቀዱ እያመጡ በየበራቸው ያስቀምጡ የነበረ በጸሎታቸው ኃይል ዝናብን ከሰማይ ያወርዱ የነበረ በመጨረሻው የዕድሜያቸው ዘመንም ከደቀ መዛሙርቶቻቸው ጋር በመሆን ታላቁን አባት አባ መቃርስ ጋር ሄደው ቡራኬ ሊቀበሉ ሲሉ አባታችን አባ መቃርስ ከእናንተ መካከል በሰው እጅ ሰማዕትነትን የሚያገኝ ሰው ያለ ይመስለኛል ቢሏቸው አባቴ ሆይ እኔ ነኝ ሰማዕት ሆኜ የምሞት አውቀዋለሁ፣ ያለፈው ኃጢአቴ ይከፈለኛል ብለው የተናገሩ እኒህ ስም አጠራራቸው የከበረ ኢትዮጵያዊው ጻድቅ መነኮስ ሰማዕት አባታችን አባ ሙሴ ጸሊም ወይም ደግሞ ጠይሙ ሙሴ ጥቁሩ ሙሴ ነገ መጋቢት 24 የወርሃዊ በዓላቸው ነው። አባታችን አባ ሙሴ ጸሊም በበረሃ ሆነው በሽፍትነት ይኖሩ በነበረበት በዚያ ሰዓት በጣም ብዙ ወርቅ ከባለ ሀብቶች ሰብስባ ለነዳያንና ለቤተ ክርስቲያን ልትመጸውጥ የምትሄድ አንዲትን ክርስቲያናዊት ሴት ያዟትና ማረኳት። ማታ ላይ አባታችን አባ ሙሴ ጸሊም ስለ ውበቷ ሲያወሩና ሲነጋገሩ ሴቲቱ አንተ ሰው ስምህ ማን ነው አለቻቸው። እርሳቸውም ሙሴ ባላለፉ ቢሏት እርሷም ስለ ሊቀ ነቢያት ሙሴ ተጋድሎና ሥራ እንዲሁም ደግሞ ስለ ኢየሱስ ክርስቶስ ነግራቸዋለች። በዚህም የተነሳ በወላጆቻቸው ስለ ፀሐይ አምላክነት ሲነገራቸው የነበረውን ነገር መመራመር ጀመሩ። ፀሐይ አምላክ ከሆነች ይህንን ሁሉ ግፍ ስሰራ ሰዎችን ስገድል ስዘርፍና ስወነብድ እንዴት እስከ ዛሬ ድረስ ሳታቃጥለኝ ቀረች አሉ። ደግሞም ፀሐይ ጠዋት ወጥታ ማታ ትጠልቃለች፣ እንዴት አስገኝ ልትሆን ትችላለች? ለራሷ አስገኝ አላት እንጂ አሉ። በዚህም መሰረት ፀሐይን፣ ጨረቃን፣ እሳትን፣ ነፋስን አምላክ መሆናቸውንና አለመሆናቸውን ከመረመሩ በኋላ የፀሐይ፣ የጨረቃ፣ የእሳት፣ የነፋስ አስገኝ አምላክ ሆይ ተናገረኝ ብለው በሚጮኹ ሰዓት ከሰማይ ድምፅ መጥቶላቸዋል። ያ ድምፅም ወደ አስቄጥስ ገዳም ቢሄዱ ሰላምን እንደሚያገኙና ትምህርትም እንደሚማሩ ነግሯቸዋል። እሳቸውም ወደ አስቄጥስ ገዳም ሄደው አባታችን አባ ኤስድሮስን አግኝተው የሃይማኖትን ትምህርት ተምረዋል። ወደ አስቄጥስ ገዳም ሲሄዱ መጀመሪያ ሲዘርፉበትና ሲገሉበት የነበረውን ሰይፍ ይዘው ስለሄዱ በገዳሙ ያሉ መነኮሳት ሊገለን መጣ ሁሉ ብለዋቸው ነበር። አባታችን መምህር ኤስድሮስ ሁሉንም ነገር አስተምረው ለምንኩስና ካበቋቸው በኋላ አባታችን ሙሴ ጸሊም ለሁሉም የሚታዘዙ ሆኑ። ትንሹም ትልቁም እየመጣ ሙሴ ይህንን አድርግልኝ ይለዋል። እርሳቸውም እሺ እያሉ ይፈጽማሉ። በዚህም መሰረት ራሳቸውን ዝቅ አድርገው በትሕትና እየኖሩ ተአምራትን ማድረግ ጀመሩ። በጸሎታቸው ኃይልም ዝናብ ማዝነብ ጀመሩ። ለቅድስና ከበቁ በኋላም ለ40 ዓመታት ብቻቸውን ቤታቸውን ዘግተው ማንንም ሰው ሳያዩ ከኖሩ በኋላ በ500 መነኮሳት ላይ አበምኔት ሆነው ተሾሙ። ቀን ቀን ወንጌል ሲያስተምሩ ይውሉና ማታ ማታ በረሃ ድረስ እየወረዱ ለእያንዳንዳቸው መነኮሳት ውሃ እየቀዱ በራቸው ላይ ያደርጉላቸው ነበረ። ይሄ የሚሰሩት ሥራም ከንቱ ውዳሴ ሆኖ እንዳይታወቅባቸው ይህንን ያደርጉ የነበረው መነኮሳቱ ሁሉ ከተኙ በኋላ ማን ነው ይቀዳልን ብለው ተመራምረው እሳቸው መሆናቸውን እንዳያውቁባቸው አድርገው ነበረ የሚቀዱ የነበረ። ብዙ መነኮሳትም ወደ አቡነ ሙሴ እየመጡ የሕይወትን ትምህርት ይማሩ ነበር።
በሰው ላይ መፍረድ ተገቢ እንዳልሆነ ለባልንጀሮቻቸው ለመነኮሳቱም ሲያስተምሩ በአንድ ወቅት አንድ ወንድም ጥፋት አጥፍቷልና ኑ እንሂድ እስኪ እንፍረድበት በሚሏቸው ሰዓት በተቀደደ ከረጢት አሸዋ ይይዙና የኔ ኃጢአት ልክ እንደዚህ አሸዋ ሞልቶ እየፈሰሰ እንዴት በወዳጄ ላይ ልፈርድ እችላለሁ ብለው አስተምረዋቸዋል። አባታችን አባ ሙሴ ሁላችንም የየራሳችንን ጥፋት ማየት ከቻልነ የባልንጀራችንን ጥፋት ለማየት እድል አይኖረንም ይሉ ነበር። አዎ በራሱ ቤት ሰው የሞተበት ሰው በባልንጀራው ወይም በጎረቤቱ ቤት ለቅሶ ሊደርስ አይችልም። በእድሜያቸው መጨረሻ አካባቢም ከደቀ መዛሙርቶቻቸው ጋር አብረው ቡራኬ ለመቀበል ወደ አባታችን ወደ አባ መቃርስ ሄዱ። አባታችን አባ መቃርስም ልጆቼ ከእናንተ መካከል በሰማዕትነት የሚያርፋል አሉ። አባታችን አባ ሙሴ ጸሊምም አባቴ ያ ሰው እኔ ነኝ፣ ሰይፍ የሚያነሱ በሰይፍ ይጠፋሉ የሚል ቃል አለና አሉ። እንደተባለውም የበርበር ሰዎች ገዳሙን ዘርፈው መነኮሳቱን ሊገድሉ ሲመጡ መነኮሳቱ ተሰበሰቡና አባታችን ኑ እናምልጥ አሏቸው። አባታችን አቡነ ሙሴ ጸሊም ግን ይህንን ጊዜ በጉጉት ሲጠብቀው ነበር። በጎልማሳነት ጊዜ ብዙ ደም አፍስሻለሁና አሁን የኔ ደም ሊፈስ ይገባል፣ ተራዬ ነው አሉ። ከዚያም ደፋሩና ቆራጡ አባታችን አንገታቸውን ለመሰየፍ አዘጋጅተውላቸዋል። በርበሮችም ሰኔ 24 ቀን አንገታቸውን ሰይፈው ገለዋቸዋል። የአባታችን የአቡነ ሙሴ ጸሊም ቅዱስ ሥጋቸው በገዳመ አስቄጥስ በክብር ተቀምጦ ይገኛል። ግብፃውያን አባታችን አቡነ ሙሴ ጸሊምን እጅግ ይወዷቸውና ያከብሯቸው ስለነበረ በስማቸው ታቦት አስቀርጸው ቤተ ክርስቲያን አሰርተው ገድላቸውን አስጽፈው በስንክሳራቸው መዝግበው የዕረፍት በዓላቸውን በደማቅ ሁኔታ ያከብሩላቸዋል። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከመነኮስ ከሰማዕት ከአቡነ ሙሴ ጸሊም እንዲሁም ደግሞ መጋቢት 24 የጽንሰት በዓላቸውን የምናከብርላቸው ከሐዲስ ሐዋርያ ከአባታችን ከአቡነ ተክለ ሃይማኖትና ከወላጆቻቸው ከእናታችን ከቅድስት እግዚአብሔርና ከአባታችን ከአቡነ ጸጋ ዘአብ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።